ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ ይያልን በለት የተሰሙ ዋና ጉዳዮችን ወደናንተ ይዘን ቀርበናል። ቻናላችንን ላይክ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በመጨረሻም ከሻቢያ በኩል ስለ ወደቡ ያልተጠበቀ አቋም ተሰማ። ነገር ዓለሙ ግልብጥብጥ ያለባቸው ኢሳያስ አፈወርቂ እኛ ለኢትዮጵያ የባህር በር አልከለከልንም ሲሉ የጭንቅ ሰሞን መግለጫ አሰራጭተዋል። የእጅግር በሌለው በዚህ መግለጫ ሻቢያ በቅራኔ የተሞላ የሚጣረሱ ሐሳቦችን አስፍሯል። ታዳምጡታላችሁ። አዲስ አበባ የመኪና ዋጋ ሰማይ ነካ። በዚህ ሳምንት ብቻ በመኪኖች ላይ የ1 ሚሊዮን ብር ጭማሪ መታየቱ ታውቋል። ጭማሪው እጅግ የሚያስደነግጥ ሆኗል። በዝርዝር እናሰማችኋለን። ኢራን ጦርነቱን ጀምረዋለች። የቀራት ተኩስ መክፈት ብቻ ነው። በሳይበሩ ሜዳ ከእስራኤልና አሜሪካ የሚዲያ ብርጌዶች ጋር እየተፋለመች አንገት ለአንገት ተናንቃለች። ከዚህ በኋላ ትራምፕ ድንገት ጥቃት ሊከፍቱብኝ ይችላሉ በሚል ካሁኑ የጦር መሳሪያዎችን በገፍ እያስገባች ነው። የቻይና ወታደራዊ አውሮፕላኖች ወደ ኢራን እየከነፉ የሚሳኤል ተተኳሾችንና ወታደራዊ መሳሪያዎችን ለቴህራን እያቀረቡ ነው። ጉዳዩ አሜሪካ አስቀድማ ጥቃት እንድትከፍት ሊያደርጋት ይችላል በሚል ተፈርቷል። መነግራችሁ ጉዳይ ነው። ኢትዮጵያ ፓኪስታን ሰራሽ ጄቶችን ታጠቀች። አየር ኃይሉ ተጨማሪ ተምዘግዛጊ ጄቶች ከኢስላማባድ አዟል። በዝርዝር እነግራችኋለን። የቢትኮይን ዋጋ ግስጋሴ ቀጥሏል። $100,000 ለመንካት እየተንጠራራ ይገኛል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አዲስ አበባ ውስጥ የመኪና ዋጋ ሰማይ መንካቱ ተነገረ። በዚህ ሳምንት ብቻ በመኪኖች ላይ የ1 ሚሊዮን ብር ጭማሪ መታየቱ ታውቋል። ጭማሪው እጅግ የሚያስደነግጥ ሆኗል። በመዲናዋ ባለፈው 3 ወራት ውስጥ በተሽከርካሪዎች መሸጫ ዋጋ ላይ ታይቶ የማይታወቅና ገበያውን ያናወጠ ከፍተኛ የዋጋ ጭማሪ መመዝገቡን በዘርፉ የተሰማሩ ነጋዴዎች ገልጸዋል። እንደ ባለሙያዎቹ ገለጻ በዚህ አጭር ጊዜ ውስጥ በተለይም በኤሌክትሪክ ተሽከርካሪዎች ላይ ከ500,000 ብር በላይ እስከ 1 ሚሊዮን ብር የሚደርስ የዋጋ ጭማሪ መታየቱ ተነግሯልም። ለዚህ የዋጋ ንረት እንደ ማሳያ የተጠቀሰው በከተማዋ በስፋት የሚታየው የቢዋይዲ ሴጉል የኤሌክትሪክ መኪና 6 ከ3 ወራት በፊት ከ2.4 እስከ 2.5 ሚሊዮን ብር ይሸጥ የነበረ ቢሆንም በአሁኑ ወቅት እስከ 1 ሚሊዮን ብር በሚደርስ ጭማሪ በማሳየት 3.4 ሚሊዮን ብር እየተሸጠ ይገኛል። በተመሳሳይ የዋን አፕ የተሽከርካሪ ምርት ቀድሞ ከነበረበት 3.6 ቢሊዮን ብር ወደ 4.8 ሚሊዮን ብር ከፍ ብሏል። ይህ የዋጋ ጭማሪ እንደ መኪናው አይነት ሞዴልና ደረጃ ከዚህም በላይም ሊሄድ እንደሚችል ተጠቁሟል። ለዚህም አስደንጋጭ የዋጋ ጭማሪ ዋነኛ ምክንያት ተብሎ የተጠቀሱት ደግሞ የዶላር ምንዛሬ ዋጋ መጨመርና የኢትዮጵያ ኤሌክትሪክ ተሽከርካሪ ዋነኛ ምንጭ የሆነችው ቻይና ከመኪና ኤክስፖርት ጋር በተያያዘ ተግባር ያደረገችው አዲስ መመሪያ ነው። በገበያው ላይ ከፍተኛ የሆነ የመኪና ፍላጎት መኖሩን የሚገልጹት የዘርፉ ተዋናዮች ዋጋው ቢጨምርም የገዢው ቁጥር ግን አሁንም ከፍተኛ እንደሆነ ተናግሯል። በአንጻሩ በነዳጅ ተሽከርካሪ ሽያጭ ላይ በመቶ ሺዎች የሚቆጠር ጭማሪ ቢኖርም አሮጌ የነዳጅ መኪና ወደ አገር ውስጥ እንዳይገባ መከልከሉና ካለው ከፍተኛ ዋጋ ጋር ተዳምሮ የነዳጅ መኪናው ገበያውን እንዲንቀዛቀዝ እንዳደረገውም ተገልጿል። በአሁኑ ወቅት በገበያው ላይ እንደ BYD E2 U1 አፕ እና ሶንግ ፕላስ ያሉ ሞዴሎች በስፋት እየተሸጡ ሲሆን ከፍተኛ ተፈላጊነት ያላቸው ሴጉልና ኢቱ የመኪና አይነቶች ግን በገበያው ላይ እጥረት እየታየባቸው መሆኑ ተነግሯል። መንግስት አሮጌ የነዳጅ መኪኖችን ወደ አገር ውስጥ እንዳይገቡ የጣለው እገዳ ተጠቃሚው ወደ ኤሌክትሪክ መኪና መጠቀሙን ምርጫ የሌለው አማራጭ ቢያደርገውም በየጊዜው የሚጨምረው ዋጋ ግን ለህብረተሰቡ ትልቅ ፈተና እየሆነ እንደሚገኝ በመኪና ሽያጭ ላይ የተሰማሩ ነጋዴዎች ተናግረዋል። በመጨረሻም ከሻቢያ በኩል ስለ ወደቡ ያልተጠበቀ አቋም ተሰማ። ነገር ዓለሙ ግልብጥብጥ ያለባቸው ኢሳያስ አፈወርቂ እኛ ለኢትዮጵያ የባህር በር አልከለከልንም ሲሉ የጭንቅ ሰሞን መግለጫ አሰራጭተዋል። እጅግር በሌለው በዚህ መግለጫ ሻቢያ በቅራኔ የተሞላ የሚጣረሱ ሐሳቦችን አስፍሯል። የኤርትራ ኤምባሲ ባለፈው ሳምንት ዘ ኮንቨርሴሽን በተሰኘው መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት ያወጣው ትንታኔ አሳሳች ሚዛናዊነት የጎደለውና
ፖለቲካ ዓላማ ያለው ሲል የተቃወመበትን መግለጫ አውጥቷል። ኤምባሲው ባወጣው ጠንካራ መግለጫ ጽሑፉ ላዩን ሲታይ በምስራቅ አፍሪካ ሊከሰስ ስለሚችል ጦርነት የሚያስጠነቅቅ ቢመስልም በተግባር ግን የኢትዮጵያ መንግስት የቀይ ባህርን በሉዓላዊነት የመጠቀም ፍላጎትን ለማሳካት የሚያራምደውን ጠብጫሪ ፖሊሲና ማስገደድ እንደ መደበኛ ነገር የሚቀርብና የሚያለሳልስ ነው ሲል ኮንኗል። በአካዳሚክ ትንታኔ ሽፋን የቀረበው ይህ ጽሑፍ ዓለም አቀፍ ሕግን በምርጫ የሚተገብርና የኤርትራ ሉዓላዊነት ጥያቄ ውስጥ የሚከት በሌላ በኩል ግን የኢትዮጵያ መንግስት በህገወጥ መንገድ የሚያነሳውን የድንበር ይገባኛል ጥያቄ ችላ ያለ ነው ሲል ኤምባሲ ወቅሷል። በተለይም ኤርትራ ለኢትዮጵያ የባህር በር እንዳትጠቀም ከለከለች ብሎ የቀረበው ትንታኔ ኤምባሲው የውሸት ክስ ሲል ውድቅ አድርጎታል። ኤርትራ በታሪኳ ለንግድና ለኮሜርሻል አገልግሎት የሚውል የባህር በር አጠቃቀም በህጋዊ በሁለትዮሽ ስምምነት መሰረት ተቃውማ አታውቅም። ሆኖም የንግድ አጠቃቀምን ከሉዓላዊነትና ከባለቤትነት ጋር የማምታታቱ አካሄድ ፈጽሞ አትቀበልም ብሏል መግለጫው። የኢትዮጵያ መንግስት የባህር በር ጉዳይን የህልውና ጉዳይና ታሪካዊ ስህተትን ማረም አድርጎ ማቅረቡ ከ1964ቱ የአፍሪካ አንድነት ድርጅት የካይሮ ጉባኤ ያጸደቀችውን የቀኝ ግዛት ድንበሮች የማክበር አስገዳጅ መርህና የተባበሩት መንግስታት ቻርተርን የሚጥስ አደገኛና ህገወጥ አካሄድ መሆኑን ኤምባሲው ተናግሯል። ማናቸውም የባህር በር የሌለው ሀገርም ሆነ ጠረፍ ያለው ሀገር በሌላ ሉዓላዊ ሀገር ግዛትና ወደብ ላይ የሉዓላዊነት መብት እንደሌለው ያተተው መግለጫው የባህር በር አጠቃቀም የሚመራው በዓለም አቀፍ ህግ በንግድ ስምምነቶችና በሰላማዊ ትብብር እንጂ በዛቻና በጉልበት አይደለም ሲል ኤምባሲው ተናግሯል። ተንታኞች የኤምባሲው መግለጫ ከኢትዮጵያና በኤርትራ ግንኙነት መካከል ስምም ያልሆነ ብለውታል። ኢትዮጵያ የቀኝ ግዛት ዘመን ውሎችን ያልተቀበለች ሀገር እንደመሆኗ መጠን በ1900 በ1902 እና በ1908 የተፈረሙ የቀኝ ግዛት ውሎችን ውድቅ ያደረገች እንደመሆኗ መጠን የኤርትራ ክስ ተቀባይነት የለውም ብለዋል። ኢትዮጵያ ፓኪስታን ሰራሽ ጄቶችን ታጠቀች። አየር ኃይሉ ተጨማሪ ተምዘግዛጊ ጄቶችን ከኢስላማባድ አዟል። ኢትዮጵያ ከፓኪስታን JF-17 የተሰኘ የጦር ጄት ለመግዛት ንግግር መጀመሯም ተሰምቷል። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ የጦር ጄቶችን መጥቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎች አይን ውስጥ ለመግባት ችሏል። ሮይተርስ እንደዘገበው ይህ ደግሞ ለፓኪስታን ትልቅ የገበያ ዕድል የፈጠረ ለመሆን በቅቷል። እንደዘገባው 13 ሀገራት የፓኪስታን ምርት የሆነውን JF-17 የተሰኘውን የጦር ጄት ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥ ኢትዮጵያ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔዥያ፣ ሞሮኮና ናይጄሪያ እንደሚገኙበት የጠቀሰው ዘገባ ከግማሾቹ ጋር የሽያጭ ስምምነት ላይ መደረሱን አስረድቷል። እንደ ዘገባው የፓኪስታን ጦር ኃይልና መከላከያ ሚኒስትሮች እያደረጓቸው ስላሉት ንግግሮች ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ወታደራዊ ምርታቸውን ለተለያዩ አገራት የመላክ ፍላጎት እንዳላቸው ግን ማረጋገጫ ሰጥተዋል። የዘርፉ ተንታኞች እንደሚሉት በዩክሬን ጦርነትና በመካከለኛው ምስራቅ ባለው ግጭት የተነሳ በዓለም ላይ የጦር መሳሪያ እጥረት በመፈጠሩ አገራት አዳዲስ የምርት አቅርቦት ሰንሰለቶችን እየፈለጉ ይገኛሉ። በዚህ ውስጥ ደግሞ ባለፈው ዓመት ከህንድ ጋር በነበረው ጦርነት በከፍተኛ ሁኔታ ብቃቱን ያሳየውን JF-17 የበርካቶችን ትኩረት ስቧል። የፓኪስታን መከላከያ ኢንዱስትሪ ኃላፊ ራዛ ሀያ ሲናገሩ በዓለም ደረጃ ባለው የአቅርቦትና እጥረት ጫና የተነሳ ንግግሮች እያደረግን ነው ያሉ ቢሆንም የንግግሮቹ ጥብቅ ሚስጥር በማለት ይፋ ከማድረግ ተቆጥበዋል። ኃላፊው እንዳሉት የፓኪስታን ጄቶች በአሜሪካና በአውሮፓ ከሚመረቱት ጋር ያላቸው ከፍተኛ ዋጋ ልዩነትም ተመራጭ እያደረጋቸው ነው። JF-17 በአሁኑ ወቅት ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራቢያን ጄቶች ዋጋ ግን ከዚህ በ3 እጥፍ እንደሚበልጥ አስታውቀዋል። ቢትኮይን ለመጀመሪያ ጊዜ $100,000 ለመድረስ ከምንጊዜውም በላይ መቃረቡ ተነገረ። ዛሬ በዚህ ሰዓት የዲጂታል ገንዘብ ዋጋ በከፍተኛ ሁኔታ እየጨመረ መምጣቱ በዓለም አቀፍ የገበያ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ሮይተርስ እንደገለጸው ለዚህ ድንገተኛ የዋጋ ንረት በዋናነት ምክንያት የሆነው በአሜሪካ ያለው አዲስ የፖለቲካ ሁኔታ ለዲጂታል ገንዘቦች ክሪፕቶ ምቹ መሆኑ ነው። በተለይም አዲሱ የአሜሪካ አስተዳደር ዘርፉን የሚያበረ
የሚያበረታቱ ህጎችን ያወጣል የሚለው ተስፋ ባለሀብቶች በከፍተኛ ሁኔታ ወደ ገበያ እንዲገቡና ዋጋው እንዲመነጠቅ አድርጓል። ይህ አዲስ ታሪካዊ ዋጋ ቢትኮይን በዓለም አቀፍ የፋይናንስ ስርዓት ውስጥ ያለው ተጽዕኖ ይበልጥ የሚያጠናክር ሲሆን ሌሎች የዲጂታል ገንዘቦችም የዋጋ ጭማሪ እንዲያሳዩ መንገድ ከፍቷል። እንደ ገበያ ተንታኞች ገለጻ ቢትኮይን $100,000 ሰብሮ ካለፈ በዲጂታል ንብረት ኢንቨስትመንት ረገድ አዲስ ምዕራፍ ይከፍታል። ሮይተርስ አክሎም በዘርፉ ላይ ያለው የቁጥጥር ስርዓት እየላላ መምጣቱ ለዋጋው መረጋጋትና ቀጣይነት ያለው እድገት ትልቅ ድጋፍ እንደሚሆን አመላክቷል። ኢራን ጦርነቱን ጀምሯለች። የቀራት ተኩስ መክፈቱን ብቻ ነው። በሳይበሩ ሜዳ ከእስራኤልና አሜሪካ የሚዲያ ብርጌዶች ጋር እየተፋለመች አንገት ለአንገት ተናንቃለች። ከዚህ ጎን ለጎንም ትራምፕ ነሸጥ አድርጓቸው ድንገት ጥቃት ሊከፍቱብኝ ይችላሉ በሚል ካሁኑ የጦር መሳሪያ በገፍ እያስገባች ነው። የቻይና ወታደራዊ አውሮፕላኖች ወደ ኢራን እየከነፉ የሚሳኤል ተተኳሾችንና ወታደራዊ መሳሪያዎችን ለቴሄራን እያቀረቡ ነው። ጉዳዩ አሜሪካ አስቀድማ ጥቃት እንድትከፍት ሊያደርጋት ይችላል በሚል ተፈርቷል። ባለፉት 56 ሰዓታት ውስጥ ብቻ 16 የቻይና ወታደራዊ የጭነት አውሮፕላኖች ኢራን ውስጥ ማረፋቸው ተሰምቷል። እንዲህ አይነት ወታደራዊ እንቅስቃሴ እጅግ ብርቅ የሚባል ሲሆን ቻይና በይፋ እንደሚታወቀው እንዲህ ያለ ግዙፍ ወታደራዊ ድጋፍ በአጭር ጊዜ ውስጥ ለኢራን ልካ እንደማታውቅ ዘገባዎች አመላክተዋል። በሌላ በኩል ሩሲያ ምንም አይነት ድምጽ ሳታሰማ በዝምታ ወታደራዊ ድጋፎችን እያደረሰች ትገኛለች። በተቃራኒው ደግሞ የአሜሪካን እንቅስቃሴ ለተመለከተ ዩናይትድ ስቴትስ የጦር ጄቶችንና ግዙፍ የጦር መርከቦችን ወደ ቀጠናው እያስጠጋች ነው። እነዚህ ግዙፍ የጦር መሳሪያዎች ግልጽ መልእክት አላቸው። ነገሩ ቀልድም ሆነ ፈገግታ የታየበት አይደለም። ሀያላን ሀገራት ወታደሮቻቸውን፣ አውሮፕላኖቻቸውን፣ መርከቦቻቸውን በአንድ ጊዜ ማንቀሳቀስ ሲጀምሩ አብዛኛው ጊዜ ለልምምድ ተብሎ የሚደረግ አይደለም። ይህ ትልቅ ጥያቄን ያስነሳል። ዓለም ገና ያልሰማቸው እነሱ ግን የሚያውቁት ሚስጥር ምንድነው? ይህ እንቅስቃሴ ለጦርነት ዝግጅት ነው ወይስ ማስጠንቀቂያ ወይስ ደግሞ ጫና የመፍጠር ስልት ነው የሚለው ነገር እየተጠየቀበት ነው። ነገሮች ከተበላሹና ግጭት ከተነሳ ግን በብዛት የሚጎዳው ማን ነው? ተራው ህዝብ ወይስ ፖለቲከኛው? አፍሪካ እንዲህ አይነቱን ፊልም ከዚህ ቀደም አይተዋለች። ሀያላን ሀገራት በርቀት ይዋጋሉ፣ የጦር ትርፍ ግን በሁሉም ዘንድ ይዳረሳል። የነዳጅ ዋጋ ይነራል፣ የምግብ ዋጋ ይጨምራል፣ በመጨረሻም ደካማ ሀገራት ዋጋውን ይከፍላሉ ይላል። ይህ የቻይና በአጭር ጊዜ ውስጥ ለኢራን ያስተላለፈችው ከፍተኛ ወታደራዊ ድጋፍ ነው። ሩሲያ በበኩሏ ድጋፉን እየላከች ሲሆን አሜሪካ ደግሞ የጦር አውሮፕላኖቿንና መርከቦቿን በማከማቸት ላይ ትገኛለች። ቻይና ለኢራን ወታደራዊ ድጋፍ የማድረጓ ዜና በተሰማበት ዕለት የትራምፕ ፕሌን ከመከስከስ የመትረፏ ዜና ዓለምን አስጨንቋል። በስዊዘርላንድ ዳቮስ የሚካሄደው የዓለም ኢኮኖሚ ፎረም የመሪዎች ጉባኤ ላይ ለመካፈል ጉዞ የጀመረው የዶናልድ ትራምፕ የተሳፈሩበት አውሮፕላን በገጠመው የቴክኒክ ችግር ምክንያት ተመልሶ ለማረፍ ተገዶ እንደነበር ቢቢሲና አጃንስ ፍራንስ ፕሬስ ዘግበዋል። ይህንንም በተመለከተ የፕሬዝዳንት ኤር ፎርስ 1 አውሮፕላን በአነስተኛ የኤሌክትሪክ ችግር ምክንያት ተመልሶ እንዲያርፍ ተደርጓል ሲል ዋይት ሃውስ አስታውቋል። ከፕሬዝዳንቱ ጋር ጉዞ ጀምረው የነበሩ ጋዜጠኞች የአውሮፕላኑ መብራቶች ለአጭር ጊዜ ጠፍተው እንደነበር ተናግረዋል። አውሮፕላኑ ሜሪላንድ ወደሚገኘው አንድሪውስ የአየር ጦር ሰፈር ከተመለሰ በኋላ ትራምፕ በሌላ አውሮፕላን ወደ ስዊዘርላንድ ማቅናታቸው ታውቋል። በዚህ ምክንያትም ፕሬዝዳንቱ ከ3 ሰዓት በኋላ ዘግይተው ጉዞአቸውን ጀምረዋል። ፕሬዝዳንቱ በዳቮስ በሚካሄደው የዓለም ኢኮኖሚክ ፎረም ላይ ንግግር ያደርጋሉ ተብሎ ይጠበቃል። ኤር ፎርስ 1 አውሮፕላን የአሜሪካ ፕሬዝዳንት ሲሳፈሩበት ለሬዲዮ ግንኙነት የሚውል ስያሜ ሲሆን ለየትኛውም የአየር ኃይል አውሮፕላን የሚሰጥ ስያሜ ነው። በአሁኑ ወቅት በአየር ኃይል ውስጥ ከ1990 ጀምሮ ጥቅም ላይ የዋሉት 2 የቦይንግ አውሮፕላኖች አገልግሎት እየሰጡ ነው። አውሮፕላኖቹ በየጊዜው ማሻሻያ ቢደረግላቸውም ወጪያቸው እየጨመረ መሆኑ ተነግሯል። ትራምፕ በአውሮፕላኑ ላይ በተደጋጋሚ ቅሬታ ሲያቀርቡ ቆይቷል። ቦይንግ 2 አዳዲስ አውሮፕላኖችን በጊዜ ማድረስ ባለመቻሉ ምክንያት አስተዳደራቸው ባለፈው ዓመት አማራጮችን እየፈለገ መሆኑን አስታውቆ ነበር። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ